ዛሬ ደግሞ አደይን እጅላችሁ መጥቻለሁ ማለት ነው። አደይ እንግዲህ ሊዱ ታግታ ነበረ፣ ሞታለች ነበር የተባለው። አልሞተችም። ናኦል እንዳገታት ነበር የሰማ ነው። ለባለ ሀብት እሸጣችኋለሁ ብሌን ካልተገኘች እያለ እያስፈራራት ነበር ማለት ነው። ሊዱን አንድ እንትን ቤት አግቷታል ማለት ነው ናኦል። ይህም ደግሞ እንደዚህ ያደረገችው ፍቅር ናት ማለት ነው። ይህን ሁሉ ሴራ እየሰራች ያለችው ፍቅር በመሆኗ ደርሰንበታል። ውድ ቤተሰቦች ይህን የምታስደርገው ፍቅር ናት ማለት ነው። ውድ ቤተሰቦቼ ማለት ነው። ከዚህም በፊት አደይን አሳግታት ነበር። ናኦል እንግዲህ ከዚህ ድርማ ካልወጣ ሴቶቹን እያነቀ ነው ማለት ነው። እያነቀ ስህተት እየሰራ ነው ማለት ነው። ውድ ቤተሰቦቼ ተንከሲስ ወራዳ ማለት ነው። ይህንንም ፍቅር እንደዚህ እያለችው ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ክፍል 50 ይዤላችሁ መጥቻለሁ። ሰራተኛዋን አደይ እንግዲህ ለሊዱ እደርስላታለሁ ብላ እንትን እያለች እየጣረች ነበር። እሷ ግን ለራሷም ሳትሆን እሷም እንዴት ታገተች እያየን ነው ማለት ነው። ውድ ቤተሰቦቼ እሷንም ናኦል ሲፈልጋት ነበር ለማገት ማለት ነው። አግቷታል ማለት ነው። ውድ ቤተሰቦቼ እኛ ደግሞ እንዴት ታገት አልፈለግንም ነበረ። ናኦል እንግዲህ ጠግቧል። ጥጋቡ አናቱ ላይ ወጥቷል ማለት ነው። ሊዱን እንዳገታት አንዴ የገድልኳት አንዴ ያግቻታለሁ እያለ ነበር። አጋጣሚ ሆኖ ቤዛና ፍቅር እያወሩ አደይ እንዳጋጣሚ ወደ ሳላ ስትመጣ ትሰማቸውና ምን እያወሩ ነው ትልና በርጋ ተለጥፋ ትሰማለች ማለት ነው። ሊዱም እንዴት ታገተች ምናምን እየተናገረ ነበር ማለት ነው። እሱ ተናግሮ እንትን እያለ ነበር ማለት ነው። ውድ ቤተሰቦች ከዛ ቪዲዮውንም ወስዶብኛል። በሆነ ቪዲዮ ነበር እየተስማማ ነው ትላለች ፍቅር ማለት ነው። እሷም ደግሞ እንዴት ነው የወሰደብሽ ምናምን ቪዲዮ አንቺ ጋር እንዴ ፍቅር ትላታለች ቤዛ ማለት ነው። አይ የለም ምናምን ትላለች ማለት ነው። እሺ ሊዱ እሱ ጋር እንዳለ ታውቂያለሽ፣ ግን ለዴቭ አልነገርሽውም እሳ ትላለች ቤዚም ማለት ነው። እሱ ማለት እኮ አደገኛና ኦል እኮ አደገኛ ልጅ ነው። እንዴት ብዬ እናገራለሁ? ይገለኛል። ሁሉንም ሴቶች እየገደለ ነው ያለው። ለባርኮቴም አልተነገርም። ፍቅርም እንደዛ እያወሩ እያለ ተሰማለኝ ማለት ነው። አጋጣሚ ሆኖ ደግሞ ፍቅር እንትና አደይ እየሰማኝ ነበር ማለት ነው። አደይም ደግሞ ሊዱን ማዳን አለብኝ ብላ ትሄዳለች ማለት ነው። ሊዱን አገተባት ቦታ ሲያወሩ ስለሰማኝ ትሄድና እሷም ደግሞ በር ትቆልፍበታለች ማለት ነው። እባክሽ አደይ ክፈችኝ፣ አሁን ካልከፈችልኝ ሊዱ አደጋ ውስጥ ናት ይልና እሷንም ደግሞ አብሮ ሰው ጭምር ሁለቱንም ያግታቸዋል ማለት ነው። አደይና ሊዱ ታግተዋል። አደይንም ለምለምንም አግታለሁ እያለ ነበር። እንደፎከረው እንዳያቸው ሁሉንም አግቷቸዋል ማለት ነው። ውዶችዬ በጣም ያሳዝናል ማለት ነው። አደይ ለሊዱ ደርስላታለሁ ስትል የብስ ታግታለች ማለት ነው። በጣም ተናደናል ውድ ቤተሰቦች ማለት ነው። ይሄ ናኦል የሚባል ልጅ መውጣት አለብን። አንደኛ ናኦል ተመጣ ጀምሮ ድርማውን ቅስቅስ የሚያስጠላ አድርገውታል ማለት ነው። ሊዱን መሞት የለባትም ብያቸዋለሁኝ። አሁን ደግሞ ለምለምን እና አደይን እየተመኘ ነበር። አሁን ደግሞ አደይን ወስዷል ማለት ነው። ሊዱን ለማዳን በሄደችበት እዛው እንትን ብላለች ማለት ነው። ቀጣይ ደግሞ ለምለም ናት እያለ ነበር እና ሁለቱንም አግቷቸዋል ማለት ነው። አደይስ ዴቭ እንደዚሁም ደግሞ ለምለምም አደይ የትዲያ ነው ትላቸዋለች። ዴቭ እንደዚሁም ሁሉም እነ ፍቅር በተሰበሰቡበት ቤዛና ባርኮቴም ማለት አደይ የለችም እንዴ ለምለም ይላታል። አይ ከመጣሁ አላየኋትም። ፍቅርን ደግሞ ትኩር ብላ ታያታለች ቤዚ ማለት ነው። እሷ ደግሞ ስታያት ምንድነው የምታፈጭብኝ አንቺ ደግሞ እኔ እኮ የማውቀው ነገር የለኝም አይመለከተኝም ትላታለች። በነገራችን ላይ ከእንቅልፌ ገና እየነቃ ስለሆነ ነው ማለት ነው። ለዛ ነው እና እንደዛ ትላታለች ማለት ነው። ፍቅርም እየተናደደች እየተበሳጨች ወደ እባካችሁ ተውኝ እንዴ እና ኦሌት ነው ዛሬ አላየሁትም እሳ ይላል ማለት ነው ዴቭም። ፍቅርም ደግሞ ኮስተር ትልና እኔ በምን አውቃለሁ? እኔ የማውቀው ነገር አለኝ እንዴ? እኔ ምን አውቃለሁ ስለሰው
ትላለች ማለት ነው። ከዛ ተነስታ አንድ ሰው እንዳይናገር ብላ ተነስታ ትሄዳለች ማለት ነው። ውድ ቤተሰቦቼ እሱም ስትሄድ ሁሉን ነገር እያወቅ ለምን እንደዚህ ያደርጋል በማለት እየተጣሉ ነበር ማለት ነው። ፍቅርም ደግሞ አትንኩኝ፣ እኔ ስለ አደይ የማውቀው ነገር የለም። ይህን የምታደርገውም ደግሞ ፍቅር ነች። ውድ ቤተሰቦቼ ፍቅር እንደዚህ ያደርጋለች ማለት ነው። ፍቅር እንደዚህ ያደረገችው ለምንድን ነው? ልጁ ስላታገተች እሷ የምትፈልገው ከቤት አስወጥታ ዴቭን ለራሷ ለማድረግ ነው። አደይም በምንም ተአምር አትወዳትም ሲጀመርም ማለት ነው። አደይ በጣም ምስኪን ልጅ ነች። በነገራችን ላይ ሊዱም ምስኪን ናት፣ ግን አሁን ታግታለች። አደይንም ደግሞ እንደተመኛት አግቷቸዋል። ሁለታቸውንም ለባለ ሀብት ሸጣቸዋለሁ ብሏቸዋል። ልጁም ደግሞ እንደዚህ አታርግባክ፣ ብር ከሆነ የምትፈልገው የፈለግከውን ብር ልስጥህ፣ እስከፈለግከው እስከ ጥግ ድረስ ልስጥህ እና ከዚህ ቤት አስወጣኝ እባክህ ናኦል፣ እኔ ምንም የማውቀው ነገር የለኝም እያለችው ነበር ማለት ነው። እሱም ደግሞ በጭራሽ እንደዚህም አልተውሽም፣ ለምንድን ነው የምተውሽ? ዝም ብሎ መውጣት የለም እኮ እያለ እያስፈራራት ነው ማለት ነው። ሊዱን አድናለሁ ብላ ሄዳ እንግዲህ አደይ የሚዛው እንትን ብላለች ማለት ነው። ታግታ ተቀምጣለች፣ አግቷታል ማለት ነው። አሁን ደግሞ ዴቭ ይሰራል ማለት ነው። እንግዲህ ያቺ ፍቅር ናት ይሄ ሁሉ እንደዚህ ማድረግ የያዘችው ማለት ነው። እንትና ደግሞ ንጉስና ደመቀ አንቺ ፍቅር አደይ አልተገኘችም ይሏታል። እኔ ስለ አደይ ምን አውቃለኝ? ለምንድን ነው እሱ የምትጠይቁ ትላለች ማለት ነው። እንዴት አንጠይቅሽም? እውነቱን ተናገሪ፣ መናገር አለብሽ ይሏታል። እሷም ደግሞ በፍጹም አላደርገውም፣ መቼም አልናገርም እያለች እየተጨቃጨቁ ነበር ማለት ነው። አደይን እኮ ባርኮቴ ይዟት ሲሄድ አይተናል። የኔ ባርኮቴ ነው እንዲያችን ሰራተኛ ይዟት የሚሄደው ትላለች ማለት ነው። እነሱም ደግሞ አይ እንደዚህማ እንድትያት አንፈልግም፣ አደይን አትናገሪ ይሏታል ማለት ነው። እሷም እየተናደሪ አደይን ያው ታውቃላችሁ፣ ሁላችሁም በጣም ታሰቃያታላች አደይን ማለት ነው። ሁሉ ጊዜ ነው በነገራችን ላይ አደይን የምታሰቃያት እና በዛም በዚህም ብቻ ሊዱ መምጣት አለባት። ውድ ቤተሰቦቼ ሊዱን አድናለሁ ብላ ዴቭም እዛው ተጨመረች ማለት ነው። በጣም ከባድ ነው። ዴቭ እውነቱን ሰምቶ ቢደርስላቸው ወይም ባርኮቴ እመኑኝ አይለቃትም ፍቅርን። ቤዛም ደግሞ እንግዲህ ታውቃለች ናኦል እንዳገታት ማለት ነው። ናኦል ጋር ደግሞ የሆነ ትልቅ መረጃ ይጀበታለሁ። ስለዚህ ማሳሰር ለዴቭና ለእንትና ለዚህ ለባርኮቴ ተናግረን ማሳሰር እንችላለን እኮ ትላለች ፍቅር ደግሞ ማለት ነው። አይ በመጀመሪያ ሊዱም ስትመጣ ደግሞ የእጁን ትሰጠዋለች፣ ታሳስረዋለች ትላለች ፍቅር ማለት ነው። ይሄማ እጅሽ ያለበት አይደል ወይዘሮ ፍቅር ትላታለች ማለት ነው። ይህን ያደረገችውም ደግሞ እንትና ነች ማለት ነው፣ ፍቅር ናት። ከዛ አስወግዶ እንዲወስድላት የፈለገችው እሱ ግን በራሱ ጊዜ ነው ያደረገው። እኔ ሊዱን አላልኩትም፣ ያልኩት እኔ አደይና ለምለምን ነበር ትላለች ፍቅር ማለት ነው። እሱ የወሰደው ግን ሊዱን ነው ማለት ነው። ሊዱ ምን አጠፋኝ እና ሊዱን የወሰዳት ናኦል ነው። አሁን ደግሞ አደይን አገታት ማለት ነው። ውድ ቤተሰቦቼ በጣም ከባድ ነው፣ ያሳዝናል። ይሄ ተረገመ ማለት ነው። ናኦል መውጣት አለበት ከዚህ ስራ ማለት ነው። እሱ ከመጣ ጀምሮ አደይንም እንደገና ደግሞ ይችን ሊዱንም እንደዚህ ዴቭም የሚያውቀው የለም። እዛ ውስጥ መሀል የምታውቀው ፍቅርና ቤዛ ናቸው። ቤዛም አልተናገረችም ማለት ነው። እገልሻለሁ ብሎ ስላስፈራራት ምናምን አልተናገረችም። እራሷ ፍቅር አመጣችው። ሌላም ሰው ገሏል ምናምን እያለች ነበር ማለት ነው። እሱም ደግሞ ፍቅረኛዬን ብሌን እስካልተገኘ ድረስ እናንተን ለባለ ሀብትና ለእንትን እሸጣችኋለሁ ወይም እገላችኋለሁ እያለ ነው የሚያስፈራራቸው። እነሱም ደግሞ እየተናደዱ እየተበሳጩ እኛ ምንም በማናውቀው እባክህን
ፍቅረኛ ትመጣልሃለች ብሌን ያልካት ልጅ ግን እኛን ተወን፣ ምንም በማናውቀው ነገር አትጉዳን እያለች ትለምነዋለች ማለት ነው። ሊዱንም ዝም በይ እያለ እያስፈራራት አብረው ይቆያሉ ማለት ነው። ውድ ቤተሰቦቼ በጣም በሚያሳዝን ሁኔታ እና ይህን ይመስላል ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ ባይ